ሰላም ሰላም የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ አዲስ መረጃ ወደ እናንተ ይዘን መተናል። የውሎ አበል አከፋፈልን በተመለከተና መመሪያዎች ምን ይመስላሉ፣ ከዚህ በፊት ምን ይመስል ነበር፣ አሁን ደግሞ በአዲሱ የተሻሻለው ህግ ምን ይላል የሚለውን ወደ እናንተ ይዘን እንመጣለን። አብራችሁን ቆዩ። እንግዲህ ውሎ አበል ከመሰሩበት መስሪያ ቤት ከ25 ኪሎ ሜትር በላይ ርቃችሁ መሄድ አለባችሁ። ከዚያ ለቁርስ ለምሳና ለራት ይታሰባል። እንዲሁም ራት ላይ ደግሞ መኝታ አለ፣ ማደር አለ። እሱ ደግሞ የአልጋ ለአብሮ ይታሰባል። ምናልባት የአልጋ ደረሰኝ ካለው ግን ለብቻ ይወራረዳል ማለት ነው። ከብር 500 ወይም የደሞዝ 4% እንግዲህ የቀን ውሎ አበል ለአንድ ሰራተኛ ይከፈለዋል ማለት ነው። የበለጠው 500 ከበለጠ ወይም የደሞዙ 4% ተሰልቶ ከ500 ከበለጠ የደሞዙን ይወስዳል ማለት ነው። ታክስ የማይከፈልበት ይሆናል ማለት ነው። የአልጋ በደረሰኝ ነው። ለቁርስ ለምሳ ለራት ደግሞ 600 ብር ወይም የደሞዙን 3% ይሆናል ማለት ነው። ይሄ ለታክስ የማይደረግበት ነው። ለምሳሌ ለስራ አስኪያጅና ለምክትል ስራ አስኪያጅ እስከ 1000 ብር ወይም የደሞዛቸውን 5% ታክስ አይደረግም። በነገራችን ላይ ከዚያ በላይ ከሆነ ታክስ ይደረጋል እያለ ነው። አበልም ራሱ እንግዲህ አስቡት፣ ወጣ ብላችሁ ለመስራት ወይም ርቃችሁ ስትሰሩ ታክስም መክፈል እንደሚገባ የሚያሳየው ነገር አለ። ስለዚህ በዚህ ልክ ነው የሚሆነው። አዲሱ መመሪያ ምን ይላል? የቀን ውሎ አበል ክፍያ አፈጻጸም መመሪያ ብሎ ነው በአዲሱ ሰሞኑን የተለቀቀው። እንግዲህ የቀን ውሎ አበል 3 አይነት የተመንን አከፋፈል ሂደቶች እንዳሉ ያሳያል። የመጀመሪያው የቀን ውሎ አበል ተመን የሚሰላው ከአንድ ቀን የውሎ አበል ክፍያ ውስጥ ለቁርስ 10% መሆን አለበት ይላል። ለምሳ 25፣ ለራት 25፣ ለአልጋ 40%፣ አጠቃላይ ሲደመር 100% መከፈል አለበት ብሎ ነው የሚያሰለው። ሁለተኛው ላይ መንግስት ሰራተኛ የቀን ውሎ አበል አከፋፈል ሰራተኞችን በደሞዛቸው በደረጃቸው በ3 ነው የሚከፍላቸው። እንግዲህ ደሞዙ ትንሽ ከሆነ አበል ትንሽ ይሆናል። እንደውም ብዙ ጥያቄ ያለ እዚህ ላይ አበልና ደሞዝ ምን አገናኘው? አበል ለምግብ ነው፣ ለመኝታ ነው፣ ለቁርስ ነው። ስለዚህ እኩል የተለየ ሆድ የለም፣ የተለየ እንትን የለም። ስለዚህ አበል ላይ ወጥተው ለሚሰሩ ሰዎች ለምን የተለየ ነገር እዚህ ላይ ይከፈላል? ምክንያቱም ሙያ ከሆነ ለሙያው ለብቻ መክፈል ነው። ካልሆነ ግን እዚህ ላይ እንደዚህ አይነት ነገር መሆን የለበትም ይላሉ። ደረጃ 1 ማለት ከ6000 እስከ 12400 ነው። ደረጃ 2 ከ12500 እስከ 17999 ነው። ደረጃ 3 ከ18000 በላይ ያላቸው ደሞዝ እንዳያችሁ ተሰልቶ ለየብቻ ነው የሚከፈለው ማለት ነው። ይለያል። ይሄን አከፋፈል ለምሳሌ በክልል ዋና ከተሞች እንዲሁ ብናየው፣ በአማራ ክልል ብናየው ደረጃ 1 ላይ ያለ ደሞዙ ቅድም እንዳያችሁት ማለት ነው 1200 ይከፈለዋል በቀን። ደረጃ 2 1365፣ ደረጃ 3 1617። ተቃውሞ የሚመጣው እዚህ ላይ ነው። አሁን እነዚህ ደረጃዎች እንደምታዩቸው 3 አይነት ናቸው። በደሞዝ ስኬል ነው እንግዲህ ከ18000 በላይ ያለው ደረጃ 3 ይባላል፣ ወይም ከፍተኛ ደሞዝ ተከፋዮች። አበላቸው የመሰረት ያደረገው ቁርስ፣ ምሳ፣ ራት፣ መኝታ ነው። ኋይኖት የሌሎቹ ለምንድን ነው የሚቀንሰው? ለምንድን ነው ደረጃ የሚወጣላቸው የሚባለው በጣም አከራካሪ ያለ። ብዙ ጊዜ እንዲያውም ፊልድ የሚሄዱት ሹፌሮች ዝቅተኛ ገቢ ያላቸው፣ ባለሙያዎች ከፍተኛ ነውና አልበቃቸው የማለት ነገር ሁሉ ይታያል። ስለዚህ በዚህ ስሌት መሰረት ይሄ ብዙዎችን ጥያቄ የሚያስነሳ ነው። አሁንም ቀጥሏል ማለት ነው በአዲሱ አሰራር። አዳማ ከተማን ለምሳሌ ብናያት 1607 ብር ነው ከፍተኛው ደረጃ 3፣ ደረጃ 1 1236 ነው። ቤንሻንጉል ጉምዝ ዝቅተኛው እሱ ነው። ደረጃ 1 1148 ነው። ደረጃ 3 1456 ነው። ጋምቤላ አለ፣ ደቡብ ኢትዮጵያ፣ ሌሎችም ክልሎች የራሳቸው የክፍያ ስርዓት ወይም የአከፋፈል ስርዓት ተወስኗል ማለት ነው። ይሄ የአከፋፈል ስርዓት ለምን ተለያየ ልትሉ ትችላላችሁ። ለምሳሌ አዲስ አበባ 2534 ነው። እንዴት በዚህ ደረጃ አዲስ አበባ በጣም ጨመረታ ካላችሁ፣ ከክፍለ ሀገር ወደ አዲስ አበባ ላይ የመኝታ የምግብ አጠቃላይ ሁሉም ነገር ሲታይ ከሌሎች አንጻር ውድ ስለሆነ ኑሮን መሰረት ያደረገ ስለሆነ አዲስ አበባ ላይ ይጨምራል ማለት ነው። ሌሎቹ አንዳንድ ክልሎች እንግዲህ ዝቅተኛ ነው ማለት ነው። ለምሳሌ ሶማሌ ከፍተኛው 11414 ነው፣ ዝቅተኛው 1099 ነው። እንዲሁ አፋርም 1446 ነው። ጋምቤላ 1467 ነው፣ ዝቅተኛው 1145 ነው እያለ ሰንጠረዡን ማየት ትችላላችሁ። ክልሎች ላይ እንደ ኑሮ ሁኔታ በንጽጽር የተሻለ
ክፍያ ወይም የተሻለ ዋጋ ይሰጠዋል ማለት ነው። ከፍተኛ ክፍያ የሚሰጠው ከውድ የሆኑ አካባቢዎች ነው። በዞን በዋና ዋና ከተሞችም እንደዚሁ ተሰጥተዋል። በአማራ ክልል ባሉ ዞኖች፣ ኦሮሚያ ውስጥ ባሉ ዞኖች፣ ደቡብ ሌሎችም በዞን ደረጃ እንግዲህ ይቀንሳል። ያ ማለት ዞን ላይ ስትሄዱ የኑሮ ደረጃ የተወሰነ ወደ ገጠሩ ወጣ እያላችሁ በሄዳችሁ ቁጥር ይቀንሳል ተብሎ ነው የሚታሰበው። ሪያሊቲው ግን ብዙ ጊዜ አልጋ ሁሉ የሚጠፋበት ምግብ ሁሉ የሚጠፋበት ሁኔታ ደግሞ አንዳንዴ ያጋጥማልና የተወሰኑ ቤቶች በጣም ውድ የሆኑና ኮስት ሊያደርጉ ይችላሉ። ግን አጠቃላይ መረጃው እንደዚህ እንደምታዩት ትግራይ፣ ማዕከላዊ ኢትዮጵያ፣ ድሬዳዋና ሀረሪ ከተማ አስተዳደርና ክልል ስለሆኑ 00 ይላል። ይሄ የዞን ከተሞች ስለሚል የወረዳ ከተሞች ይላል ደግሞ የማዘጋጃ ቤት ከተሞች ይላል። ይሄ በወረዳ ደረጃ ደግሞ አሉት። እነዚህ አሁን ከፍተኛው 1190 አማራ ክልል ለምሳሌ 880 ዝቅተኛው ደረጃ 1 ማለት ነው። ስለዚህ አብዛኞች 1200 ማክሲመም ናቸው። ዝቅተኛው 800 አካባቢ ብር በወረዳ ደረጃ ስትሄዱ አንድ ወረዳ ላይ ለስራ ብትሄዱ ይሄን አበል የማግኘት እድል አላችሁ ማለት ነው። ስለዚህ አበል ሲሰራ በማዕከል ከፌደራል ጀምሮ በክልል ከተሞች ስትሄዱ ከተሞች ሰሌክት ተደርገዋል ቅድም ያልናችሁ። ከዚያ በወረዳ ደረጃ ስትሄዱ ከፍተኛ ክፍያ የሚጠይቁ አሉ እና የኑሮ ውድነታቸው ተጠንቶ በዚያ ልክ ነው እንግዲህ ሂሳቡ የተሰራው ማለት ነው። ውድ የቻናላችን ቤተሰቦች እንግዲህ ይሄንን አበል እንዴት ነው ስሌት ውስጥ የምታስገቡት? ቅድም ያልኳችሁ የስሌት ሁኔታ አለና ለምሳሌ አንድ የሽያጭ ባለሙያ ደሞዝ 11000 ሆነ ብንል ይሄ እንደ ምሳሌ ነው። በድሮ አሰራር ነው። አሁን በአዲሱ ደሞዝ አይደለም እየሰራውላችሁ ያለው። ከአዲስ አበባ ወደ ድሬዳዋ ቢሄድ 11000 በ4% 440 ነው። ወይም 500 የደሞዙን 4% ወይም 500 ይከፈላል ይላል አይደለ? አሁን በዚህ ደረጃ 500 ይከፈለዋል ማለት ነው የሰው። ምክንያቱም የደሞዙ ስሌት ከ500 ያንሳል ማለት ነው። በሌላ ደግሞ የመኝታ ወይም ያልጋ 2.5% ነው የደሞዙ 275 በ300 የሚል አማራጭ ስላለው 300 ይከፈላል ማለት ነው። በደረሰኝም ከዚያም በላይ ከሆነ በደረሰኝ የመከፈል እድል አለው ማለት ነው። ስለዚህ ይሄኛው በ35 2017 12 ሰዓት ጠዋት ተነሳ ብንል የደረሰበት ደግሞ በ5 ካል የ5 ቀን ውሎ አበላላል ሲመለስ በ4 ሰዓት ጠዋት ከሆነ ስሌቱ የሚሰለው እንግዲህ እዚህ ላይ ነው። 5 ቀን ነው የቆየው። ሲሄድና ሲመጣ ግን ምክንያቱም ሲሄድ ቁርስ ካለው ያድራል እዚያ፣ ሲመለስ ግን ቁርስና ምሳ ይኖረዋል። አዳር ግን ቤቱ ስለሆነ እራት አይኖረውም ማለት ነው። ስለዚህ 300 ብር በ6 ስናባዛው 6 ቀን ቢቆይ የመመለሻውን ጨምረን 1800 ይሆናል። የትራንስፖርት ደግሞ 850 ቢሆን በ2 ደርሶ መልስ ማለት ነው 1700 ይሆናል። ይሄ ሰውዬ አድቫንስ 1800 ወስዷል ማለት ነው። መጀመሪያ 6 ቀን ይቆያል ተብሎ ከዚያ ሲደመር 1700 3500 ይሄ ባለሙያ ቀድሞ አድቫንስ ወሰደ ብለን ብናስብ እንግዲህ ቅድም እንዳልነው ቁርስ 25 ምሳ 40 እራት 35 ያልጋ በደረሰኝ ብለን እንግዲህ በስሌት ውስጥ ብንሰራው ምን ያህል ይመጣል የሚለውን እንስራው። ቁርስ 25 በ300 ሲባዛ 75 ብር ነው። የቀን ውሎ አበል 300 ስላል ቁርስ ላይ 300 ነች። ምሳ 40% ከሆነ 120 ብር ነው። እራት 35% ከሆነ 105 ብር ነው። ሲደም አልጋ እስከ 600 ብር ይኖረዋል። አጠቃላይ አንድ ሰው በቀን 900 ብር ወጪ ይኖረዋል ማለት ነው እያንዳንዷ ካልኩሌት ስትደረግ። ስለዚህ ቁርስ ላይ ከሌለ 75 ብር ይቀነስበታል ማለት ነው። ምሳ ላይ ከሌለ 120 ብር ይቀነሳል። ራት ላይ ይሄ ሰው ካልተጠቀመ 105 ብር ይጠቀማል። አልጋ ደረሰኝ ካላመጣ 600 ብር አይጠቀምም፣ ይነሳበታል ማለት ነው። የተጠቀመውን በተጠቀመው ልክ ፎርም ሞልቶ በኋላም ደረሰኝ ይዞበት የሚመጣ መሆን አለበት ነው የሚለው መመሪያው። ከዚህ አንፃር እንግዲህ ግልጽ ሆኗል ብዬ አስባለሁ። ስሌቱ ብዙም የሚያሻማ አይደለም። ቁርስ በ25% አብዝታችኋል፣ ምሳ በ40% አብዝታችኋል፣ እራት በ35%፣ ያልጋ እንግዲህ 600% ስንደምረው 900 አበል ሆኗል ማለት ነው። ይሄ 900 የ5 ቀን ሙሉ ቢከፈለው አልጋም ስላለው 5 ቀኑ የ5 ቀን ሙሉ ሲከፈለው 4500 ይሆናል ማለት ነው። የመመለሻዋ ቀን ግን አልጋ አይኖራትም ማለት ነው፣ ወይም እራትም አይኖረውም ማለት ነው።
ስለዚህ 4500 ብር ተከፋይ ይሆናል ማለት ነው። ሌላ ምን ይቀራል? የተመለሰበት ቀን እንግዲህ ቅድም እንዳለው 4 ሰዓት ጠዋት ተነሳ እስከ 10 ሰዓት ከ30 ደረሰ ማለት ነው። ስለዚህ ቁርስ አለው 25% 75 ብር አለው፣ ምሳ አለው፣ ሲደመር አጠቃላይ 195 ብር አለው ማለት ነው። ስለዚህ ፐርዳይሙ ስንት ይሆናል ማለት ነው? 4500 ለ5 ቀን የቆየበት ሲደመር የተመለሰባት 6ኛ ቀን 195 ብር 4695 ብር ይሆናል ማለት ነው። የ4695 ስትደምሩት ትራንስፖርት 1700 አውጥቷል። ይሄ ሰው 6395 ብር ወጪ አድርጓል ማለት ነው። አሁን ምናሰለው ሲሄድ 3500 አድቫንስ ወስዶ ነበር። አድቫንስ ስለወሰደ አጠቃላይ አሁን ላይ 6395 ተዘጋጅቶለታል። ሲቀነስ አድቫንሱን የወሰደውን ስሌት ውስጥ ይገባል። አሁን 2895 ብር ተጨማሪ ይከፈለዋል ማለት ነው። ይሄ ሰው አድቫንስን ወስዶ ነበር የቆየበት ግን በ300 ስለነበረ ወጪዎችን ይዞ ስለመጣ በዚያ መሰረት እንደምታዩት ትራንስፖርት ኤክስፔንስ፣ ፐርዳይም ኤክስፔንስ፣ አድቫንስ እነዚህ እንደ ኤክስፔንስ ይዟቸው የነበሩት ናቸው። ካሽ አሁን ላይ ደግሞ የሚሰጠው 2895 ነው። አጠቃላይ ሂሳቡ ተቀናንሶ 2895 ብር ለውሎ አበል ቀሪ ክፍያ ይከፈለዋል ማለት ነው። በዚህም ለምሳሌ እንደው የፐርዳይም ሪፖርት እንስራ ብትሉ አጻጻፉ ይሄን ይመስላል ማለት ነው። ዲፓርቸር ዴት አለ፣ ታይም አለ፣ ፕሌስ አለ፣ አራይቫል ዴት አለ፣ ታይም ፕሌስ አለ፣ የደረሰበት የተነሳበት በ35 12 ሰዓት ጠዋት ተነሳ። ከዚያ በ35 9 ሰዓት ከቀኑ ነው ድሬዳዋ የደረሰው አደረ ማለት ነው። ከዚያ በ5 6 ጠዋት 4 ሰዓት ተነሳ። እንግዲህ ቁርስ በልቶ ተነሳ ማለት ነው። መንገድ ላይ ምሳ ይበላል ማለት ነው። በ5 6 10 ሰዓት ከ30 አዲስ አበባ ከደረሰ ራትና ያልጋ የለውም የሚለውን ቅድም የሰራንበት ስሌት ይመጣል ማለት ነው። አጠቃላይ መረጃው ይሄንን ይመስላል። ውድ የቻናላችን ቤተሰቦች ስለተከታተላችሁን በጣም እናመሰግናለን። መልካም ጊዜ ይሁንላችሁ። ቻናላችንን ሰብስክራይብ በማድረግ አበረታቱን። መልካም ጊዜ። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ ወደ እናንተ አዲስ መረጃ ይዘን መተናል። ከዚህ በፊት በተደጋጋሚ ለአንድ ወራት እና ከዚያም በላይ ሲሰራጭ የነበረው የመንግስት ሰራተኞች የደሞዝ ስኬል እንግዲህ ጸድቆ እስከ እርከን አጠቃላይ ሁኔታው ወደ ተግባር ተቀይሯል። ይሄንን እንግዲህ ወደ እናንተ ሙሉ መረጃ ይዘንላችሁ እንመጣለን። አብራችሁን እንድትቆዩ እንጋብዛለን።